አዋሽ ባንክ 3 አዳዲስ የዲጂታል መተግበሪያዎችን ስራ ማስጀመሩን ይፋ አድርጓል። አንዱ መተግበሪያ አዋሽ ሬሚት የሞባይል የገንዘብ ልውውጥ ማድረጊያ ሲሆን በውጭ ሀገር የሚኖሩ ሰዎች ገንዘብ መላክ ሲፈልጉ ፈጣንና ደህንነቱ የተጠበቀ የገንዘብ ዝውውር እንዲያደርጉ ያስችላቸዋል ተብሏል። ሌላኛው ባንኩ ትላንት ይፋ ያደረገው አዋሽ ኢቲኬቲንግ ሲሆን ኮንሰርቶችን ጨምሮ ማንኛውንም ሁነት የሚያዘጋጁ ቲኬቶችን ሙሉ በሙሉ በኦንላይን እንዲሸጡና እንዲያስተዳድሩ የሚያስችል የዲጂታል አገልግሎት ያቀርባል ተብሏል። እንዲሁም አዋሽ ፕሮፐርቲ ማኔጅመንት መተግበሪያ የህንፃ ባለቤቶችንና ተከራዮችን ስራ ለማቃለል የተዘጋጀ ዲጂታል የንብረት አስተዳደር መተግበሪያ መሆኑ ተነግሯል። አዋሽ ፕሮፐርቲ ማኔጅመንት የወለል ፕላኖችን፣ የክፍሎችን የቤዝመንት ቦታዎችና ለመኖሪያ የሚሆኑ ክፍሎችን በመለየት እንዲሁም የመኪና ማቆሚያ ቦታዎችን በተገቢው ሁኔታ በመመደብ በማስተዳደር ቁልፍ ሚና ይጫወታል። ይህ መተግበሪያ በተከራይና አከራይ መካከል የሚኖር የውል ስምምነቶችንና የሊዝ ጊዜን በመከታተልና በማስተዳደር ረገድ ትልቅ ፋይዳ ይኖረዋል። አከራዮችም ከእያንዳንዱ ተከራይ ጋር ያለውን የተንዛዛ ምልልስ ሙሉ በሙሉ ይቀርፍላቸዋል። አዋሽ ባንክ ላለፉት ዓመታት ለዲጂታል ዘርፍ ትኩረት በመስጠት የዲጂታል መሰረተ ልማቶችን በስፋት ሲገነባ መቆየቱን የጠቀሱት ዋና ስራ አስፈጻሚው በዚህም ባለፉት 6 ወራት ብቻ በዲጂታል ክፍያ ስርዓት የተከናወነው የክፍያ መጠንም 1 ትሪሊዮን ብር መሻገሩን ገልጸዋል። ባንኩ በቀጣይም ችግር ፈቺና የደንበኞቹን ሕይወት የሚያቃልሉ የዲጂታል አማራጮችን ማቅረቡን እንደሚቀጥል ነው ዋና ስራ አስፈጻሚው የገለጹት። አገልግሎታችን ማዘመንና ለደንበኞቻችን የሚመቹ ፕላትፎርሞችን በየወቅቱ ማበልጸግና ስራ ላይ ማዋል የባንካችን የሁል ጊዜም ተግባር ነው። ለወደፊቱም ቁጥርና ፍላጎቱ በየጊዜው እየጨመረ ለሚሄደው የባንካችን ደንበኞች ከተለመደው መደበኛ የባንክ አገልግሎቶች በተጨማሪ ዘመኑን የዋጁ የዲጂታል አገልግሎቶችን እያቀረብን እንቀጥላለን። ወደ መጀመሪያው ዘገባችን ስናልፍ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ ወረዳዎች በሚገኙ 6 ቀበሌዎች የተከሰቱ የመሬት መንሸራተት፣ የናዳና የጎርፍ አደጋዎችን ተከትሎ የሚሰጠው ምላሽ የተቀናጀና አፋጣኝ እንዲሆን አሳሰበ። በአደጋው በሰዎች ሕይወት፣ አካል ደህንነትና ንብረቶች ላይ ከፍተኛ ጉዳት መድረሱን ባወጣው መግለጫ የጠቀሰው ኮሚሽኑ ይህ መረጃ ይፋ እስከተደረገበት ጊዜ ድረስ 65 ሰዎች አስክሬናቸው መገኘቱን ጠቅሶ ቀሪ 60 ሰዎች ደግሞ የገቡበት ባለመታወቁ በአደጋው ሕይወታቸው ማለፉ እንደሚገመት ጠቅሷል። በሺዎች የሚቆጠሩ ሰዎች ደግሞ ከመኖሪያ ቤታቸው ተፈናቅለው ለከፍተኛ ሰብአዊ ቀውስ መጋለጣቸውንም ነው ኢሰመኮ የገለጸው። በተጨማሪም ተፈናቃዮች አስቸኳይ ምግብ፣ ውሃ፣ ሕክምናና ሌሎች አቅርቦቶች ያለምንም መዘግየት እንዲያገኙ ለማድረግና ተጎጂዎችን መልሶ ለማቋቋም የፌዴራልና የክልሉ መንግስታት እንዲሁም የሰብአዊ እርዳታ ድርጅቶች አፋጣኝና የተቀናጀ ርብርብ እንዲያደርጉም ጥሪ አቅርበዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በደረሰው ጉዳት የተሰማቸውን ሐዘን ገልጸው ለአደጋው የሚሰጠው ምላሽ አፋጣኝና የተቀናጀ እንዲሁም እንደ ሴቶች፣ ህጻናት፣ አረጋውያንና አካል ጉዳተኞች ያሉ ተጋላጭ የማህበረሰብ ክፍሎችን ያማከለ እንዲሆንም አሳስበዋል። የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አገልግሎት ትላንት ምሽት ባወጣው መግለጫ ደግሞ በአካባቢው በተከሰተው የመሬት መንሸራተት አደጋ የ70 ሰዎች ህይወት ማለፉንና ይህ ቁጥር ሊጨምር ይችላል ተብሎ እንደሚጠበቅ ጠቅሶ ነበር። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነትን የሚያስከትል ተግባር መሆኑን ገለጸ። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የ7 ወራት የውጭ ንግድ እቅድ አፈጻጸም ዙሪያ ከላኪዎች ጋር ባደረጉት ውይይት ምርት በሚደርስበት ወቅት ዋጋ ይጨምራል በሚል ተስፋ ምርትን ማከማቸት የሚስተዋል ጉዳይ መሆኑን ጠቅሰው በዚህ ድርጊት ላይ የሚሳተፉ ነጋዴዎችና ላኪዎችን ተጠያቂ ማድረግ ስራ ይሰራልን ብለዋል። ይህ አይነቱ አሰራር በተለይም በዘይት፣ በጥራጥሬና የቅባት እህሎች ላይ በስፋት እንደሚታይና ይህም የገበያ ሰንሰለቱን እያዛባ መሆኑን ያነሱት ሚኒስትሩ የትኛው ምርት በየትኛው መጋዘን እንደሚገኝ የሚያሳይ መረጃ እንዳለ ጠቅሰው ነጋዴዎች ምርታቸውን ለገበያ በማቅረብ ረገድ የሚታይባቸውን ዳተኝነት እንዲያስተካክሉ አሳስበዋል። ከዚህ በተጨማሪ በኢትዮጵያ ምርት ገበያ በኩል የሚከናወኑ ግብይቶች ግልጽ መሆን እንደሚገባቸውና ማንኛውም ምርት ከገዢና ሻጭ መካከል የተከናወነበት የግብይት ደረሰኝ ሊኖረው እንደሚገባም አመልክተዋል። ሚኒስትሩ በንግግራቸው ጨምረውም በቀጣይነት ከዋጋ ግንባታ ሂደት በመውጣት ገበያው በራሱ መርህ እንዲመራ ለማድረግ
ለማድረግ መታቀዱንም ይፋ አድርገዋል። ይህም አሰራር ነጋዴዎችና ላኪዎች ከዓለም አቀፍ የገበያ ሁኔታ ጋር ተደራድረውና ተወዳድረው በሚያዋጣቸው ዋጋ እንዲንቀሳቀሱ እድል የሚሰጥ መሆኑን ነው ያነሱት። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። በኢትዮጵያ ከ10 እስከ 15 በመቶ የሚሆነው የማህበረሰብ ክፍል በተለያየ የኩላሊት ህመም ላይ እንደሚገኝ የጤና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ይህንን የገለጸው የዘንድሮን የዓለም ኩላሊት ቀንን ከአዲስ አበባ ጤና ቢሮና ከኢትዮጵያ የኩላሊት ህሙማን ማህበር ጋር በመሆን በተለያዩ መርሃ ግብሮች በትላንትናው ዕለት በዘውዲቱ መታሰቢያ ሆስፒታል ባከበረበት ወቅት ነው። በዚህም መርሃ ግብር ላይ በኢትዮጵያ ከሚመዘገበው የሞት ቁጥር ውስጥ 52 በመቶ የሚሆነው ተላላፊ ባልሆኑ በሽታዎች ምክንያት የሚከሰት መሆኑ ተገልጿል። ጤና ሚኒስቴር የማይተላለፉ በሽታዎች ላይ ባካሄደው ጥናት መሰረት የኩላሊት ህመም ካለፈው 10 ዓመት ወዲህ አጋላጭ ሁኔታዎቹ መጨመራቸው ተረጋግጧል ነው የተባለው። የማህበረሰቡ የኑሮ ዘይቤ፣ ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች፣ የህክምና ምርመራ በጊዜ አለማድረግና ሌሎች ምክንያቶች ለዚህ ቁጥር መጨመር እንደ ምክንያት ተነስተዋል። በአማራ ክልል በሴቶችና ህጻናት ላይ ከደረሱ 200 ጥቃቶች 94 በመቶዎቹ የቅጣት ውሳኔ ማግኘታቸውን የአማራ ክልል ፍትህ ቢሮ አስታወቀ። የሴቶችና ህጻናት ጉዳዮች የወንጀል ቅጣት ከደረሰባቸው በተጨማሪ በፍትሐ ብሔር የፍትህ አስተዳደር ዘርፍ ከቀረቡት 700 የሚጠጉ መዝገቦች ውስጥ ከ422 ሚሊዮን ብር በላይ ማስመለስ መቻሉን ቢሮው ከባለድርሻ አካላት ጋር በመከረበት ወቅት ገልጿል። በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለመከላከል የሚያስችሉ የተለያዩ ህጎች እንደ ሀገርም በክልል ደረጃም በመውጣታቸው ተቋማት በተሰጣቸው ስልጣንና ኃላፊነት ህጎቹን በማስፈጸም ላይ እንደሚገኙም በዚሁ ወቅት ተመላክቷል። በሴቶችና ህጻናት ላይ የሚደርሱ አካላዊ፣ ጾታዊና ወሲባዊ ጥቃቶችን ሁሉም አካል እንዲከላከልም ጥሪ ቀርቧል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣይ 10 ቀናት ከመካከለኛ እስከ ከባድ የዝናብ መጠን የሚኖርባቸው አካባቢዎች ቅድመ ጥንቃቄ እንዲያደርጉ አሳስቧል። ኢንስቲትዩቱ እነዚህ ከመካከለኛ እስከ ከባድ የዝናብ መጠን ያገኛሉ ያላቸውን አካባቢዎችም ይፋ አድርጓል። በመሆኑም ጋሞ፣ ወላይታ፣ ጎፋ፣ ጌዲዮ፣ ባስኬቶ፣ አሪ፣ ኮንሶ፣ ቡርጂ፣ አሌ፣ ጋርዱላ፣ ኮሬና ደቡብ ኦሞ ዞኖች እንዲሁም ሁሉም የሲዳማ ክልል ዞኖች ጥንቃቄ እንዲያደርጉ ተጠይቋል። ይህ የዝናብ መጠን ለግብርና ስራ አዎንታዊ ጎኖች ያሉት ቢሆንም የአፈር መሸርሸር፣ በሰብል ማሳ ላይ ውሃ መተኛት፣ የሰብል በሽታና ተባይ እንዲሁም የአረም መከሰት ሊያስከትል እንደሚችል መግለጫው አመልክቷል። በመሆኑም አርሶ አደሮችና የሚመለከታቸው አካላት የአፈርና ውሃ ጥበቃ ስራዎችን እንዲያከናውኑና ማሳዎችን በቅርበት እንዲከታተሉ ኢንስቲትዩቱ ምክረ ሀሳብ ሰጥቷል።